ሴት ልጅ የወታደር ልጅ እዛው እኛ እዚህ ጋር ሆነን እያሰብንላት እያዘንላት ያለው አብሯት ሲበላ ሲጠጣ የነበረው ነኪዩ እና ምናምን ዶንያ ውስጥ ጸጉር ያላት ሴት ከተው ይግሩን ምን ጠቅጥቀ ይሆን ይኸው ሄርሜላ እንትን አግቷት ተገኘች። እውነት ልጠፋ እንደዛ አይነት ድራማ ይሰራ? ለራሳችን እናስብ። ሄርሜላ ጠፍታ ከሆነ መድኃኒዓለም ክርስቶስ የልጅነት አምላኳ ባለችበት የሴት እናት አምላክ ይጠብቃት። ክፏን አንሰማ። ላልወዳት እችላለሁ፣ በስራዋ ላላደንቃት እችላለሁ፣ ግን ክፏን አልመኝም። ያ ማለት እኔ ክፏን አልመኝም። ልጅ አለኝ፣ እህት አለኝ፣ ወንድም አለኝ። እግዚአብሔር አምላክ ወደ ንቦኗ እንዲመልሳት በተቻለኝ አቅም እጸልያለሁ። ሩታንም እንደዛ ሩታን ስለምወዳት ከነ ጥፋቷ ከነ ነውሯ እሸፈናለሁ አልልም። ጥፋቷን እየነገርኳት ትክክለኝነቷን እያደነቅኳት እስከ መጨረሻው አብሬያት ሄዳለሁ እንጂ ዛሬ ሩታ ጥፍታለች ብዬ አልተዋትም። እኛ ነን እየወረድን ያለ ነው። እኛ ነን ሚዲያ ላይ የምንሰዳደበው እኛ ሴቶች፣ ሚዲያ ላይ እየተጠቀመባት እያለችው እኛ ሴት። ሩታ እየተሰደበች ዶላር ታስቆጥራለች፣ ሄርሜላ እየተሰደበች ዶላር ታስቆጥራለች። ለምን እነሱ የሚንቁ እኛ ምን ይንቁ? ውሸት ከሆነ እኮ አብርሃም እንድጠየቁልን እንፈልጋለን። ይሄ ነገር እኮ ውሸት ከሆነ እንደዚህ አይነት ድራማ አንፈልግም ብለን እኮ እኛ አንዱ የሚለቁ አንዱ ነው። ምን ያስተምረው ምንማረው ነገር የለም። ሌላ ምክንያት ብዙ ሴቶች እየተጎዱ ነው። ብዙ የመዳም ቅመም ሆስፒታል እየገባ ነው። አልበላም አልጠጣም። ምክንያቱም በጣም የሚወዷት ልጆች በቃ ዩቱባቸው እንዲዘጋልን ፍትፍት ቪዲዮ ስሩ ሄዱ። ተራ ሀሳባችሁን ፋጡማ እኔ ላውራ አንዴ ላውራ ካፊዬ የኔ ተራ ነው ማሪ አንዴ እሺ አውሪ ማሪ ይቅርታ ጋር ማለት ነው። በነገራችን ላይ እነሱ በቃ ስራ ብለው ስለያዙት ማለት ነው። አሁን ይሄ ነገር ሙሉ በሙሉ ውሸት ነው። አሁን ሀቢባ ቤት ነው ቅረቡ ቢባሉ ራሱ ስለሚያፍሩ አይቀርቡም። አበድን አይቀርቡም። ለምን ያፍራሉ? በጣም ይሄ እኮ በጣም ነውር ነው። ይሄ እኮ በመዳብ ቅመሞች እንጫወትባቸው ናናቸውን እናዙራቸው በማለት ነው። እንግዲህ ታግታለች ይባላል። ታግታለች ሲባል ምን ይባላል? ብር ይዋጣላት ይባላል። የኛዎች ሞኝ ናቸው፣ የመዳብ ቅመም ሞኝ ናቸው። እሺ እናዋጣለን። እሺ እዚህ ደረጃ እኮ ያደረሷቸው የመዳብ ቅመሞች ናቸው። እናውቃቸዋለን እኮ ቋንጣ ነበሩ እኮ። አሁን ግን ማሻአላ ተባረካላ ተድበለበሉ፣ ሞላቸው፣ ደላቸው፣ ባለመኪና ሆኑ። በእነሱ እኮ አይፈረድም። ሙሉ በሙሉ በእነሱ አይፈረድም። ስለዚህ አሁንም ራሱ ይሄ ሀሳብ ለገንዘብ ነው። እናንተ አትሸወዱ። የመዳብ ቅመሙ የሆናችሁ ንቁ፣ ወላሂ ንቁ፣ አትሸወዱ። ሁሌም ጅልነት፣ ሁሌም ሞኝነት አይረባም። ለቤተሰብ የኔ እናት አሁን እኮ ኦኬ እናንተ ለቤተሰብ ሳትሉ ለነሱ ነው የምታደሉ። ይሄ ነገር አሁን ጀምሮ ለነሱ ማሰብ ለነሱ መጨነቅ ይቅርባችሁ። አሁን ሀቢባ ላይ አበደን አይቀርቡም። ያፍራሉ። አንቺ ምትው ሀሳብሽ ትክክል ነሽ። ይሄ ነገር ውሸት ተሆነ ደግሞ እኛ ምንም አይጠቅመን፣ ምንም የተማርበት ነገር የለም። ይጠየቁልን ነው። ካልተጠየቁ ደግሞ ዩቱባቸው ይዘጋልን ነው ያለው። ቀርበው ታላስረዱ የእውነት ይችል ጠፍታለች ተብሎ ተጠይቆ ፊት ለፊት ቁጭ ብለው ከለከለ ማደለት የለም። ቁጭ ብለው ፊት ለፊት ተጠይቀው ይሄ ነገር ውሸት ተሆነ ዩቱባቸው እንዲዘጋልን ነው የሚፈልገው። እሻው መሰለን አንቺ ተማርንበት ምን ተማረም ምንም አተማረም። እኔ በበኩሌ ምንም አተማርኩበት ነገር የለም። እሻው መሰለን እነሱ ቀርቦ ስሚ እነሱ አሁን ተመካክረው ድርቅ እንበልና አዎ ታግታለች ያገታት ሰው እንግዲህ አናውቅም ቢሉሳ ታግታለች ተባለማ ቪዲዮ እየሰራ ነው። አግቻት ያለው ሰውዬ እኔ ጋና ብሎ ቪዲዮ እየሰራ ነው። ይያዝልና አለቀ። ይሄው እኮ ነው። ምክንያቱም እኔ ጋና እያለ ቃል በቃል እየመሰከረ ነው ያለው። ማሪ እንደዚህ አሁን ደግሞ እኔ ህይወቴን እፈራለሁ ይላሉ። በህይወቴ እፈራለሁ
ስሜ አሁን እኮ ብትታገት ራሱ የጠፋችው ኤፍሬም ጋር ቪዲዮ እንደሰራች ነው ሻልሏት ነበረ። ኤፍሬምና ሂሩታን መጠየቅ አለባችሁ። ቪዲዮ አላችሁ እኮ ለምን ምስክር ያስፈልጋል? ለምን ምስክር ያስፈልጋል? ሚዲያ የያዘ ነገር እኮ አይለቅም። እናት ልጅቷ ከጠፋች ሂሩታና ኤፍሬም ያን ጊዜ ቤት ላይ አበባ አዘጋጅቻለሁ ወይና አዘጋጅታለሁ ብሎ ወንድሟን ምስጥ እጅ አስቀምጦ የሆነ ነገር አስነክቶ በመንፈስ ነው የሚሰሩት። ባለፈው በአንገት አሰርቶ እንደዚህ ኤፍሬምን በመንፈስ ነው የሚሰሩት። የሚሰሩ ነገር እያስፈራራ ነው። ስለዚህ ኤፍሬም እጅ ናት አለችው። ኤፍሬም የሚታሰር ራሷን ትጠየቅ። ልጅቷ ሴት ልጅ ናት። ለሴት ልጅ ፊት መጠየቅ አለባት። እውነት ከታሰረች እውነት ባትታሰርም ብትታሰርም እና ትውልድን የሚያበላሸው ስራ ስለሚያስተላልፉ ሀቢባ ጋር ሄደት ይጠየቅ። ሀቢባ ጋር ትድረስ እና ስራችን አልወለደንም አልወለ ስምት አንቺ ተራ ጠብቂ አንዴ ላውራ ፋጡማ በተራ አስወሪ ፋጡማ በተራ አስወሪ። አንዴ ካወራችሁ ሙት ያዛችሁ ተቀመጡ። ይያዙ የሩታን ታውራ የሩታን አንድ ነገር ነው። እናንተ ተሳደባላችሁ። እኔ አልሳደብም። እኔ አስተት ነው መሰለኝ። እኔ አልሳደብም። ለምንድን ነው የምሳደበው? አንድ ነገር ጠይቀሽ ሩታ ይሄን አብርሃም ውሸት ነው ቢል ሩታ ነፃ ብትወጣ ደስ ይልሻል አይልሽም? ይሄን ብቻ ነው ጠይቀሽ። እኔ ቆይ እኔ አሳበን እኔ አው ደስ ይለኛል። ለምን ደስ አይለኝም? የለችማ እዛ ውስጥ ቆይ የለችማ። ለምን ደስ አይለኝም? እንትና ኤርሜላ በመታገባ ደስ ይልሻል አይልሽም? ደስ አይልም። ለምን ሰው ልጅ ናት። ለምን ደስ ይለኛል? አዎ እሰየኝ። ስለዚህ ይሄ ነገር እውነት ሆኖ ይውጣልን እኮ ነው እያልኩት ያለሁት። ኦኬ እኔ ምልሽ ማለት አሁን ኦኬ እንደማመጥ እኔ ስድብ አልሳደብም። ልጆች ቤትሽ ላይ የምትሳደ ሰዎቹ ሙይት ያጂ ይሄ ከስድብ ውይት ነው። እናንተ የምትወይ ውይት ነው። ወዲ ይሄ ነገር እናመራው ወዲ ሀቢባ ጋር ነው በነገራችን። ኦኬ ሀቢባ ጋር እኔ ልንገርሽ እናንተ ሀብላችሁ ማን ሰው እንዳታወርዱ። ውይት ኮኔ ከቤቷን ከከፈታችሁ መብቴ ነው። እዚህ ጋር አሳብ መስጠት መብቴ ነው። ማን ሰው ሙይት ማታያዙ እንዳታወርዱኝ። እናንተ ልጆች ልካችሁን ሳውራ ማውራት ሞሞካ ኦኬ እኔ ምልሽ መጀመሪያ ብላችሁ ሄርሜላ ስትመጣ ለምን ኖ አታስቆምኝ በኋላ አታወራ። አስወጪ 200 ምናምን አለ ሰው ስለ ሄርሜላ አታውጭ አውጪ። ቆይ ስሚ ሀቢባ ቆይ ስሚ አንዴ ላውራ። ቅድም አወራለሁ ሲል እኮ ነው ሙት አድርጌ። ስለ ሄርሜላ አይደለም እዚህ ጋር ያወራናል ነው የሚሰሩ ስራ ይቆም ነው እያረናል ነው የሚሰራ ስራ ኦኬ እቴ የሚሰራ ስራ ቆም ካለችው ይሄን ደረጃ ሳይደርሱ ይሄን ውይይት ለምን አይዋችሁ ነበር? ይሄ እዚህ ደረጃ ላይ ሳይደርሱ ፍቅር ሩታ ቆይ ተረጋጊ ማለት አንድ አመት ሙሉ ፋጥማ በአላህ እንደም ፋጥማ አንድ አመት ሙሉ እናንተ ኦኬ እሺ ይሄ ስራ ይቁም አላችሁ። አንድ አመት ሙሉ ይሄ ስራ አንድ አመት ስራ ሲሰሩ ምን ተማርሽ? አንቺ ልጠቅሽ ምን ተማርሽ? እኔ እንደናንተ እንትን አይደለሁም። እኔ መዲያ ራሴ መኖር እዚህ ውስጥ ዜን ኦኬ አንቺ የተከታተለ ሰው ካለ እስቲ ይሄን ተማርኩ ምን ነገር ንገሩኝ እስቲ። የሩታ ደጋብኙም ንገሩኝ። ተቆራርጦ ሲመጣ ተንኮልን ተምሬያለሁ። ሻርን ብትነት ወንድም አባላትን ተማርኩት። እኔ ለወንድሜ መቀኛ መሆን ተምሬያለሁ። እኔ ግልጽ ነው የምነግርሽ። እኔ ተማርኩ ለምን ታውቃለሽ? እኔ ተማርኩ ለምን ታውቃለሽ? ሚስት ያለው ወንድ ሌላ ሴት ጋር ለማሄድ ተማርኩኝ። 80 ሳይቀድስ ሌላ ሴት ጋር ማሄድ ተማርኩኝ። እርጉዝ ሚስቱን ትቶ ሌላ ሴት ጋር ማሄድ ተማርኩኝ። ሌላ ምንም የተማርኩት ነገር የለም። ዝሙት ተማርኩኝ። እናንተ አልፈልግም። ሴት ናት። አዳምጪ። አፋጭ ተባለችው በማን ሰበብ ነው? በሩታ ሰበብ አይደለም ነው አይደለም? ከፋጭም ወይትሽን ውዴ እነሱ ስራና የሩታ ምክንያት አይደለም። ስራና እንደምንድን ነው? በግ ነው እንዴ? ቤት ውስጥ የጠፋ አይጥ ነው እንዴ? ቤት ውስጥ የጠፋ አረቻለች። ሩታና በሩታ ዙሪያ ያሉ ሰዎች ናቸው አይደሉም? ይሄ ነገ ውሳን ኢንሻአላህ ነገ ከነገ ወዲያ ልትመጣ ትችላለች። ማን እንዳሳገዳችሁ እራሷ ትናገራለች። ስለዚህ እናንተ አወርሶች አታባሉ። በቃ ማሬ እኔና አንቺ እያወራን ነው።
ሩታና የሩታ በዙሪያ ናቸው እየተጠረጠሩ ያሉት ወይስ ምንድነው? ነው ይሄን ብቻ መልሽ ነው አይደለም ብቻ ነው የምትይው? አይደለም ማንም ከሩታ ዙሪያ ላይ ማንም ሰው ያጋደ ዝም እኔማ እያዳላሽ ነው ማሬ። ሴትነትሽን እየረሳሽ ነው። ነገ ጧት ትወልጃለሽ። ገባሽ? አታጋይ። ገብቶሻል? ድመት አይደለችም። የድመት ነፍስ አይደለም፣ የሰው ነፍስ ነው። ታው አታጋዩ። እኔ ሁላችሁንም ነው እየነገርኳችሁ አለሁት። አለቀ። ሴት ልጅ አለን፣ ሴት እንወልዳለን፣ ሴት ነን። በዛ ላይ ለምን ሴት ልጅ ታግታለች እየተባለ ለምንድን ነው የሚዋሸው? ለምን? እኔ ሩታ መጥፎ ናት አላልኩም፣ አብርሃም መጥፎ ናት አላልኩም። እውነት ይችል ታግታ ተሆነ ፍትህ ይሰጠን፣ ውሸት ተሆነ ዩቱባቸው ይዘጋልን። በቃ እሺ። አውሪ ማሪ ማን ነበር ላውራት ትቴ ነበር ከላይም ከታችም 210 ሰው አላችሁ። እዚህ ጋር እያወራች ቤት ከፍታ እያወራች ያለችው ለሁላችሁም ነው ማለት ነው። ለሷ ብቻ አይደለም ለሁላችሁም ነው። ገባችሁ? እዚህ ጋር አዎ ለሁላችሁም ብላ ነው ልንገርሽ። እዚህ ጋር እኔ ዛሬ ሩታ እንደዚህ ናት፣ ኤርሜላ እንደዚህ ናት ሊል አይደለም የገባሁት እዚህ ቤት። ማወቅ አለባችሁ ነገር እቺ ልጅ እውነት ከጠፋች እውነት ጋትታ ከሆነ እውነት እቺ ልጅ የጠፋች ከሆነ ለምንድን ነው እስከ ዛሬ ድረስ ዝም ብሎ እነሱ በራሳቸው ቤት እየመጡ በቀን እየመጡ እኛ የመዳም ቅመም ላይ ስራ ላይ እየሰራን በዛ ላይ እየደከመን በዛ ላይ ብዙ ጭንቀት እያለን በእነሱ ነው የምናስበው አይደል? የራሳችን ቤተሰብ አልፈን በእነሱ ነው የምናስበው። ለኤርሜላ ነው የምናስበው፣ ለሩታ፣ ለአብሪሽ። እኔ ማንም ኤርሜላ ብቻ አይደለም ለሁላችሁም ነው የምናስበው። ለምን ዛሬ ምን ይዞ ይመጣል እያለን ነገ ምን ይዞ ይመጣል እያለን ለእነሱ እናስባለን። ግን እነሱ እኛ ላይ የመዳም ቅመም ላይ እየተጫወቱ ለምን ዶላራቸው እየተቆጠሩ ማለት ነው። ስንት ልጆች ናቸው ታሞ ሆስፒታል የገባው? ስንት ልጆች ናቸው ታሞ በየቤቱ ስራ መስራት አጦ እያለቀሰ ምን ይዞ ይመጣል እያለ አለ እዚህ ጋር ማለት ነው። ታኝቶ ስራ ደክሞ ማለት ነው። ለምንድን ነው ለኛ ማሰበው? እነሱ አሁን ለምሳሌ አገራችን ገብተን እንዴት ነው የምንሆነው? ለምን እራሳችን እንፈራለን? ለምን ሴት ስለሆነ ማለት ነው። ሴት ስለሆነ እናፍራለን። ለምን ሰምተን ማናውቀው ነገር ስለሆነ እኔ ሰምቼው ዩቱብ ነው የሰማሁት። አግታለች እያለ በእነሱ ነው በአብሪሽ እና በኤርሜላ ነው የሰማሁት። ሌላ ሰው አልሰማሁም። እኔ አግታለች የሚባል ነገር አሁን ነው የሰማሁት። ለምን ሰምቼ ስለማያውቅ ማለት ነው። ይሄ ነገር ይቁም፣ ይሄ ስራ ይቁም። ለምንድን ነው እስከ ዛሬ ድረስ ብዙ ጮኸናል፣ ብዙ ጊዜ አውርተናል፣ ብዙ ቀን አውርተናል። ግን የኛ ድምፅ አይሰሙም። እነሱ ቀን በቀን አዲስ አይዳ ይዞ ነው እየመጣው ያለው። ለምን እኛ ላይ እየተጫወቱ ስለሆነ ማለት ነው። እዚህ ጋር ያላችሁ ሁላችሁም የመዳም ቅመም ናችሁ። የመዳም ኢቶች ሁላችሁም ለኔ ኢቶች ናችሁ። ለምን የመዳም ቅመም ስለሆናችሁ ማለት ነው። እናንተ ስታለቅሱ እኔ ማየት አልፈልግም፣ እያዘናችሁ ማየት አልፈልግም። ገባችሁ? ስለዚህ እቺ ልጅ እውነት ታግታ ከሆነ እውነቱን ንገሩ። አይ ይሄ ስራ ነው፣ ይሄ የምንሰራው ስራ ነው ካሉ ስራም ቢሆን ሀቢባ ቤት ገብቶ እውነቱን እንናገሩ። እቺ ልጅ እውነት ጋትታ ከሆነ አሁን የዛሬ ማታ ነው የጠፋችው። እቺ ልጅ ሐሙስ ሳምንት ማታ ከኤፍሬም ቤት ተለቀቀው ቪዲዮ ቀን ጀምራ አንድ ቀን መታጣቅም ዩቲዩብ ብትል ፌስቡክ ምናምን ምንድነው ኢንስታግራም ምናምን ብትሉ መታጣቅም እቺ ልጅ ሳምንት ሙሉ ሆናለች ከመጣችሁ። ለምን እቺ ልጅ እስከ ዛሬ ድረስ አልመጣችም? ሳምንት አልፋለች። እቺ ልጅ እውነት ከጠፋች ይገሩ አው ጠፍታለች የሚባል በህግም እንጠይቃለን። ለምን ኦዲየንስ ስለሆነን ማለት ነው። በህግም በእኛ በኩል ሄደን እንጠይቃለን። እውነት ከሆነ እቺ ልጅ እውነት ታግታ ከሆነ አይ እውነት አይደለም ይሄ ነገር ስራ ነው ከሆኑ ኦኬ ስራ ነው ብሎ ሀቢባ ቤት ገብቶ የራሳቸው እያንዳንዱ ዩቲዩበሮች የቡታጅራ ዩቲዩበሮች እያንዳንዱ የውሸት ስራ ስለሆነ የውሸት ስራ ለቆ የውሸት ቀርጾ ስለሚለቁ ይሄ ነገር ገብቶ ምን አድርጉ ሀቢባ ቤት ገብቶ ማውራት አለብኝ ብዬ ነው ማውራው። ልጅቷ ያለችው ኤፍሬም እጅ ናት፣ ሩታ እጅ ናት። የማንም እጅ አይደለችም። ከኤፍሬም ጋር የሰራችው ቀን ጀምሮ ነው እቺ ልጅ የጠፋችው። አላየሽም? በይኔ ግን አላየሁትም። ልንገርሽ ፋጡማ ቆይ በይኔ አላየሁትም ግን ኤፍሬም ጋር አዎ ልንገርሽ ፋጡማ ያላየሽ ነገር አታውሪማ። ቆይ ኤርሜላ ጠፍታለች። አብርሃም ቀርቦ ሀቢባ ቤት ይቅረብና
አብርሃምና ሩታ ፊት ለፊት እንደዛ አይን ላይ እንቀርበው ይሄ በዩቱብ ላይ የምታስተላልፉት ነገር ትክክለኛ ለህዝብ ለመዲያም ቅመሞች የሚጠቅም አይደለም ተብሎ ተጠይቆ እውነት ይችል ጠፍታለች ተብሎ ሲተጠየቅ አታውቃላችሁ ሀቢባ እንዴት እንደምትጠይቅ በጣም በጨዋ መልክ ነው አለበት ተሞላበት መልክ ነው ጠይቃ ይችል ታግታለች ብላ ጠይቃው አዎ ታላ ሩታ ትጠይቃለች ሩታ አላቅም ትተል ወንድምሽ የሰራው ቪዲዮ አለ ትባላለች ይመጣል አይደል